ሰላም ጤና ይስጥልን የተከበራችሁ ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት እየሰጠን እንገኛለን። እናንተም በዚህ እድል ውስጥ ያላችሁ ቤተሰቦቻችን መማር ማስተማሩ ላይ እድል ያልገጠማችሁ ቤተሰቦቻችን ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። ከመጀመሪያው ከፊደላት ጀምረን ወይም ከአልፋቤት ጀምረን እያስተማርን እንገኛለን። እናንተም ደውላችሁ መመዝገብ ሰዓት መያዝ ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። እስኪ ዛሬ ደግሞ አንዳንድ ቃላቶችን እንዴት በእንግሊዘኛ መጻፍ እንደምንችል እናያለን ማለት ነው። በጽሞና ተከታተሉኝ። ለምሳሌ ለቀቀ በአማርኛ ለቀቀ አለ። እነዚህ ለቀቀ ሶስቱ ሁሉ የአማርኛ የመጀመሪያ ፊደሎች ናቸው። ከለ ቤተሰብ የመጀመሪያዋ አለ፣ ከቀ ቤተሰብ የመጀመሪያዋ እችም የመጀመሪያዋ። ስለዚህ እነዚህን እንዴት በእንግሊዘኛ መጻፍ እንደምንችል እናያለን። ለምሳሌ ለ ስንል ኤልን እንደ ኮንሶናንት እንጠቀማለን። ኤልን እንደ ኮንሶናንት እንጠቀማለን ወይም ዋናዋ ውክልናዋ የለ ውክልና ኤል ይሆናል ማለት ነው። ከዛ የመጀመሪያ ፊደል ስለሆነ ኢ የምትባለዋን ቫውል እናስከትላለን ማለት ነው። ኢ የምትባለዋን ቫውል እንዳጠቃላይ ኤ ኢ አይ ኦ ዩ የሚባሉ ቫውሎች አሉ። አንዳንድ ጊዜ ዋይኑ እንጠቀማለን ማለት ነው። ስለዚህ የመጀመሪያ ፊደል ሲሆኑ ከሃ ውጭ ኤ ነው የምንጠቀመው። ሃ ስንል ቫውሏ ኤ ነበር የሚሆነው፣ ግን ከሃ ውጭ ያሉት የመጀመሪያ ፊደሎች ኢን እንጠቀማለን እንዳለ። ለምሳሌ ለ ስንል ኤል ኢ፣ ቀ ስንል ኬ ኢ፣ አሁንም ቀ ስንል ኬ ኢ። ስለዚህ ለቀቀ በእንግሊዘኛ እንዴት ይጻፋል? ኤል ኢ ኬ ኢ ኬ ኢ። ለቀቀ ምክንያቱም የመጀመሪያ ፊደል ስለሆኑ፣ የመጀመሪያ ፊደል ደግሞ ከሆኑ አናባቢያቸው ምን ይሆናል? ኢ ወይም ቫውሉ ኢ ይሆናል ማለት ነው። ኢ ይሆናል። ይኸው እንዳለ ከዚህ ጋር ኢ፣ ከዚህ ጋርም ኢ፣ ከዚህ ጋርም ኢ። እነዚህ ምን ናቸው? ቫውሎች ናቸው ማለት ነው። እነዚህ ደግሞ ኤል፣ ኬ፣ እነዚህ ደግሞ ኮንሶናንቶች ናቸው ወይም ዋና ውክልናቸው ናቸው ማለት ነው። ማና ማን? የለ ኤል፣ የቀ ኬ፣ አሁንም የቀ ኬ። ስለዚህ አናባቢ ደግሞ ስንጨምርበት ኤልኢ ለለ፣ ኬኢ ደግሞ ለቀ፣ አሁንም ኬኢ ለቀ። ተመሳሳይ ስለሆኑ ማለት ነው። ለቀቀ። በጣም አሪፍ። ከዚያ ደግሞ መለሰ። እሺ መ ስንል ውክልናው ወይም ኮንሶናንቱ ኤም ይባላል። ኤም የመ ውክልና ኤም። ከዛ ምን እንጨምራለን? አጋዥ ደግሞ እንጨምራለን። አጋዧ ማናት? የመ ስለሆነ የመጀመሪያ ስለሆነ ኢን እናደርጋለን ወይም ቫውል ማለት ነው። ስለዚህ የመጀመሪያ ከሆነ ኢን እናስከትላለን፣ ኤምኢ። ስለዚህ ኤምኢ ለመ ውክልና ይሆናል ማለት ነው። ኤምኢ ለመ። ከዛ ለም የመጀመሪያ ፊደል ነው ከዚህ ጋር እንዳየነው ማለት ነው። ስለዚህ ለ ደግሞ ውክልናው ኤል ነው። ከዛ ቫውል እንጨምራለን ኢ፣ ለምን የመጀመሪያ ፊደል ስለሆነ ኤምኢ ኤልኢ። ከዛ ሰ የሰ ውክልና ማን ነው? ኤስ ነው። ግን ቫውል ደግሞ እንጨምራለን፣ የግድ ነው። ቫውል ስንጨምር ደግሞ የመጀመሪያ ፊደል ስለሆነች ኢን እንጨምራለን፣ ኢ። ስለዚህ ኤምኢ ለመ፣ ኤልኢ ደግሞ ለለ፣ ኤስኢ ደግሞ ለሰ ሲሆን መለሰ። በአማርኛ መለሰ፣ በእንግሊዘኛም መለሰ። እንዳለ የመጀመሪያ ፊደል ስለሆኑ ኢን ነው እንደ ቫውል የምንጠቀም ማለት ነው። እዚህ ጋር ደግሞ ቀነሰ። በአማርኛ በእንግሊዘኛ የቀ ውክልና ከዚህ ጋር እንዳየነው ኬ ይሆናል። ኬ ግን ቀ የሚባለው የመጀመሪያ ፊደል ስለሆነ ኬ እና ኢ አረጋለሁ። ኬ ኢ ለቀ። ኤን የነ ውክልና ነው።
ቫውል እንጨምራለን ማለት ነው። የመጀመሪያ ፊደል ስለሆነች ኢን እንጨምራለን። ኢ። ስለዚህ ኬኢ ለቀ፣ ኤንኢ ለነ። አሁን ደግሞ ለሰ ደግሞ ምን እናደርጋለን? ኤስ ኢ። ውክልናው ኤስ ነው፣ ግን ቫውል ወይም አናባቢ ስናስከትል ኢን እንጠቀማለን። የመጀመሪያ ፊደል ስለሆነ ኢን እናደርጋለን። ስለዚህ ቀነሰ ስንል ኬኢ ኤንኢ ኤስኢ ቀነሰ። የሚነበበው ይህ ቀነሰ ነው፣ ይህም ቀነሰ ነው ማለት ነው። ቀነሰ የመጀመሪያ ፊደል ስለሆኑ እንዳለ የመጀመሪያ ፊደል ስለሆኑ ቀነሰ። ከዛ ነበረ ነበረ። እነዚህም እንዳለ የመጀመሪያዎቹ ናቸው። ስለዚህ ኢን ነው የምናስከትለው። ስለዚህ የነ ውክልና ኤን ነው። የበ ቢ ነው። የረ አር ነው። ግን በውስጡ እናስከትላለን ቫውል ወይም አናባቢ እናስከትላለን ማለት ነው። ስለዚህ የነ ውክልና ኤን ነበረ፣ ኢ እናስከትላለን የመጀመሪያ ፊደል ስለሆነ። የበ ደግሞ ቢ ነበረ፣ አሁንም ኢን እናስከትላለን። አሁንም ደግሞ ለረ ደግሞ አር ነበረ፣ ኢን እናስከትላለን። አር ኢ። ስለዚህ ኤን ኢ ቢ ኢ አር ኢ ነበረ ነበረ ነበረ። ኤንኢ ቢኢ አርኢ ነበረ ነበረ። እዚህ ጋር ደግሞ ሸቀለ ሸቀለ። የሸ ውክልና ኤስ ኤች ነው። የቀ ውክልና ኬ ነው። አሁንም የለ ውክልና ኤል ነው። ስለዚህ ኤስ ኤች የምናደርጋለን። ቀጣይ ቫውል ደግሞ ማን ነው? ኢ ኢ የመጀመሪያ ሸ ስለሆነ ስለዚህ ኤስ ኤች ኢ ለሸ። አሁን ደግሞ ለቀ ደግሞ ኬ ከዛ ቫውል ኢ የመጀመሪያ ስለሆነ ኢን እናደርጋለን። ስለዚህ ቀ ኬ ኢ ኤል ኢ ለለ ማለት ነው። ኤል ኢ። ስለዚህ በአማርኛ ሸቀለ፣ በእንግሊዘኛ ሸቀለ ሸቀለ። ኤስ ኤች ኢ ለሸ፣ ኬ ኢ ለቀ፣ ኤል ኢ ለለ ሸቀለ ሸቀለ። በጣም አሪፍ። ከዛ ወደ ሁለተኛዎቹ ደግሞ እንሄዳለን። ሁለተኛ ፊደሎቹ ደግሞ ቫውላቸው ማን ነው ማለት ነው? ዩ ነው። ዩ ዩ ሁለተኛ ስለሆነ ሙ። ለምሳሌ ሙ መ ሙ ሙ ሁለተኛ ስለሆነ ዩ እንጠቀማለን። መቼም የመቤተሰብ ውክልና እንዳጠቃላይ መሙ ሚ ማ ሜ ም ሞ ስንል የመ ውክልና ኤም ነው ኤም ነው። ከዛ አንደኛ ከሆነ ኢ፣ ሁለተኛ ከሆነ ዩ እያልን እንሄዳለን ማለት ነው። ስለዚህ ከዚህ ጋር ሁለተኛ ነው። ስለዚህ ኤም እንልና ውክልናው ደግሞ ሁለተኛ ሲሆን ዩ እናደርጋለን። ስለዚህ ኤም ዩ እዚህ ጋር ኤል ደግሞ ውክልናው ኤል ነው። ሁለተኛ ስለሆነ ደግሞ ዩ እናደርጋለን። ስለዚህ ኤም ዩ ኤል ዩ ሙሉ ሙሉ። እሺ እዛ ደግሞ ኩሩ የከ ቤተሰብ ውክልና ወይም ኮንሶናንት ኬ ነው። ግን ሁለተኛ ስለሆነ ኬን ብለን ደግሞ ዩ እንላለን። ኬዩ ለኩ ማለት ነው። ኬዩ ኩ። ከዛ አር የረ ቤተሰብ ውክልና አር። ከዛ ሁለተኛ ስለሆነ ደግሞ ዩ እናደርጋለን። ስለዚህ ኬዩ አርዩ ኩሩ። አማርኛ ኩሩ፣ እንግሊዘኛም ኩሩ። ከዛ ሱ ሁለተኛ። ስለዚህ እንዳልኳችሁ ሁለተኛ ከሆነ ዩ እንጠቀማለን እንደ ቫውል። አሁንም ዩ እንጠቀማለን እንደ ቫውል፣ ደብል ስለሆነ ማለት ነው። እዚህ ጋር ሱ ኤስዩ ለሱ፣ አሁንም ኤስዩ ለሱ ሱሱ። በጣም አሪፍ። ሱሱ ውክልናቸው ያው ኤስ ስለሆነ ማለት ነው። ሁለቱም የሰ ቤተሰብ ስለሆኑ ሱሱ። እሺ ሙ የቀ ቤተሰብ ውክልና ማን ነው? ኬ። ስለዚህ ሁለተኛ ስለሆነ ደግሞ ዩ እናደርጋለን። ሁለተኛ ስለሆነ ቫውሉን እናደርገዋለን ዩ እናደርጋለን። ስለዚህ ቁም የጻፈው ኬ ዩ ነው ማለት ነው። ቅድም ቀን የጻፍነው ኬ ኢ ነበረ፣ ምክንያቱም የመጀመሪያ ፊደል አናባቢ ኢ ስለሆነ
ቀ የመጀመሪያ ስለሆነ ከዚህ ጋር ግን ቀ ሁለተኛ ሆኗል አይደለ? ቁ ሆኗል። ስለዚህ ኬኢ የነበረው ወደ ኬዩ ይቀየራል ሁለተኛ ሲሆን ኬዩ ቁ ኬዩ ቁ። ከዛ ሙ ደግሞ የመ ቤተሰብ ውክልና ኤም ነው። ሁለተኛ ስለሆነ ደግሞ ዩ እንጨምርለታለን። ስለዚህ ኬዩ ኤም ዩ ቁሙ 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 ቁሙ። እሺ ከዛ ደግሞ ሱ ሉ የሱ ውክልና ማን ነው? ኤስ ነው። ከዛ ሁለተኛ ስለሆነ ዩ እናደርጋለን። ኤስ ዩ ማለት ነው። ኤስ ዩ ከዛ ሉ ኤል ዩ ኤል ዩ። ስለዚህ ኤስ ዩ ኤል ዩ ሱሉ። ስለዚህ በእንግሊዘኛ ለቀቀ፣ መለሰ፣ ቀነሰ፣ ነበረ፣ ሸቀለ፣ ሙሉ፣ ኩሩ፣ ሱሱ፣ ቁሙ፣ ሱሉ። ስለዚህ እንደዚህ እያደረጋችሁ መለማመድ ቻላችሁ ማለት ነው። እንደ አጠቃላይ ምኑ መያዝ የሚጠበቅባችሁ እናንተ አንደኛ ውክልናውን ለምሳሌ ያ እንዳለ የአማርኛ ፊደላት 34ቱ ፊደሎችን ውክልና መያዝ። ውክልና ስላችሁ ዋና ውክልናው ለምሳሌ ላይ የሚወከለው በማን ፊደል ነው። ከዛ በኋላ ውክልናውን ካወቃችሁ በኋላ ደግሞ ወደ ቫውድ ወይም ወደ አናባቢዎች መሄድ ደግሞ አንደኛ ሲሆን ማን ነው አናባቢው፣ ሁለተኛ ሲሆን ማን ነው፣ ሶስተኛ ሲሆን 4፣ 5 ሲሆን ማን ነው። እነዚህን ካወቃችሁ በቀላሉ ቃላቶችን፣ ስሞችን፣ ብዙ ነገሮችን መጻፍ ትችላላችሁ ማለት ነው። ስለዚህ እስኪ እናንተ አንድ ጊዜ አማርኛውን ሳይሆን እንግሊዘኛውን ብቻ እያያችሁ አንብቡልኝ። ይሄ ምን ይላል? ለቀቀ። እሺ ይሄኛውስ? አማርኛ ቲዩ ዋ ምን ይላል ይሄ? መለሰ። እሺ ይሄስ? ቀነሰ። እሺ ይሄስ? ነበረ። በጣም አሪፍ። ይሄስ? ሸቀለ። ከዚህ ጋርስ? ሙሉ። በጣም አሪፍ። እሺ ኩሩ። እሺ ሱሱ። እሺ ቁሙ። እሺ ሱሉ። በጣም አሪፍ። ስለዚህ ለቀቀ፣ መለሰ፣ ቀነሰ፣ ነበረ፣ ሸቀለ፣ ሙሉ፣ ኩሩ፣ ሱሱ፣ ቁሙ፣ ሱሉ ካላችሁ ልክ ናችሁ ማለት ነው። ውድ ቤተሰቦቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። በድጋሚ በውስጥ መስመር መማር ለምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ደውሉልን። ከመጀመሪያው ጀምረን እናስተምራችኋለን። ከምትፈልጉበት ደረጃ እንድትጽፉ እንድታነቡ እናደርጋችኋለን ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ክላስ እስክንገናኝ ሰላማችሁ ብዛ ባይ